እግዚአብሔር አምላክ የተመሰገነ ይሁን። ሌላው ማን ነው ብላችሁ ብትሉ እንደው ባጭሩ እናገር። ሌላው ደግሞ አዶንያስ ነው። ሰለሞን እስኪመጣ ድረስ ያዙኝ ልቀቁኝ ያለ እግዚአብሔር በየዘመናቱ ሰዎችን በቦታቸው ያስቀምጣል። የሚደለድል እግዚአብሔር ነው እንጂ ሰዎች አይደሉም የሚደለድሉት። ይመስለናል ግን እንደለድላለን። ይሄ ለአንተ አይገባም፣ ያ ነው ለአንተ፣ ይሄ ነው ለእኔ፣ ያ ነው ለእንደዚህ። ወይ ከመንፈስ እኮ ሰምተን ቢሆን ኦኬ። ግን በቃ ከራስ ጥቅም አንጻር እና ከተለያየ ርዕሰ አጀንዳ እና መሻት ፍላጎት አኳያ እንዲህ ነው ቦታ፣ እንዲህ ነው እሱ እኮ እንደዚህ ጥሪው፣ እንዲህ ነው እንደዛ። ውሸት ነው። የራስን ጥሪ እንኳን በአግባብ አታውቀውም። የሚገርም ነው። እንደ ሽኮኮዎች ያልበረቱ ህዝቦች ናቸው። እንደ ሽኮኮ ትኖራል። ጻድቅ ግን እንደ አንበሳ ያለ ፍርሃት ነው የሚኖረው። በቃ ስለዚህ ሰለሞን እስኪመጣ ድረስ አዶንያስ የሆነውን ነገር ደግሞ ላሳያችሁ ፈልጋል። አንደኛ ነገሥት ምዕራፍ 1 ቁጥር 38 እስከ 53 የሚታወቅ ነው። ይሄም ቢሆን አንደኛ ነገሥት ክብር ለእግዚአብሔር ለአምላካችን ይሁን። እና እንግዲህ አዶንያስ ለግማሽ ቀንም ቢሆን ነክሶ ሁካታ የፈጠረን እና መጨረሻ ላይ ግን በቃ መንገስ ያለበት ሰለሞን እንደሆነ እግዚአብሔር ተናግሮ ነበር። ስለተናገረ አዶንያስ እንደው ዘራፍ ቢልም ምንም ቢል ያው የተናገረውን ነገር እግዚአብሔር አደረገ ማለት ነው። እና አይኑ እያየ ነው በዳዊት ዙፋን ላይ ሰለሞን የተቀመጠው። ዳዊት ነው ራሱ የተናገረው። ባጭሩ እንዲሁ ለማንበብ ያህል እግዚአብሔር ከጌታዬ ንጉሥ ጋር እንደነበረ እንዲሁ ከሰለሞን ጋር ይሁን፣ ዙፋኑንም ከጌታዬ ከንጉሥ ዳዊት ዙፋን የበለጠ ያድርግ። ካህኑ ሳዶቅና ነቢዩ ናታንም ዮዳሄ ልጅ በናያስ ከሊታውያንና ፈሊታውያንም ወረዱ፣ ሰለሞንም በንጉሥ በዳዊት በቅሎ ላይ አስቀመጡት ይላል። በማን? በንጉሥ ዳዊት በቅሎ ላይ አስቀመጡት። ተቀመጠ አይደለም የሚለው፣ አስቀመጡት ነው የሚለው። ክብር ለእግዚአብሔር። ወደ ጊዮንም አመጡት። ካህኑም ሳዶቅ ከድንኳኑ የቅብዓቱን ቀንድ ወስዶ ሰለሞንን ቀባ፣ ቀንደ መለከትም ነፋ። ሕዝቡም ሁሉ ሰለሞንን 1000 ዓመት ይንገሳሉ። ሕዝቡም ሁሉ እርሱን ተከትለው ወጡ። ሕዝቡም ዘፈን ይዘፍኑ ነበር፣ በታላቅም ደስታም ደስ አላቸው። ከጨዋታቸውም የተነሳ ምድር ተናወጠች ይላል። እናንተ ሌላውን አንብቡት። ከዛ አዶንያስ እንዴት እንዳለ አዶንያስ እና እርሱም የጠራቸው ሁሉ መብሉን መጠጡ ተፈጽሞ ሳለ ሰሙ። ኢዮአብም የቀንደ መለከት ድምፅ በሰማ ጊዜ ይህ በከተማ ውስጥ ያለ የሽብር ድምፅ ምንድን ነው አለ። እርሱም ይህን ሲናገር የካህኑ የአብያታር ልጅ ዮናታን መጣ። አዶንያስም አንተ መልካም ሰው ነህና መልካም ታወራለህና ግባ አለ። ዮናታንም ለአዶንያስ እንዲህ ብሎ መለሰ፣ በእውነት ጌታችን ንጉሥ ዳዊት ሰለሞንን አነገሰው። በእውነት ጌታችን ንጉሥ ዳዊት ሰለሞንን ምን አደረገው? አነገሰው። ንጉሱም ከእርሱ ጋር ካህኑን ሳዶቅንና ነቢዩን ናታንን የዮዳሄን ልጅ በንያስን እያለ ይናገራል። ከዛ ያው ካህኑ ሳዶቅና ነቢዩ ናታንን በጊዮን ንጉሥ አድርገው ቀቡት። ከዚያም ደስ ብሏቸው ወጡ። ከተማይቱም አስተጋባች። የሰማችሁትም ድምፅ ይህ ነው። ደግሞም ሰለሞን በመንግስቱ ዙፋን ላይ ተቀምጧል። የንጉሱን ባሪያዎች ገብተው እግዚአብሔር የሰለሞንን ስም ከስምህ ዙፋኑንም ከዙፋንህ የበለጠ ያድርግ ብለው ጌታችንን ንጉሱን ዳዊትን ባረኩ። ንጉሱም በአልጋው ላይ ሆኖ ሰገደ። ንጉሱም ደግሞ ዓይኔ እያየ ዛሬ በዙፋኔ ላይ የሚቀመጠውን የሰጠኝ የእስራኤል አምላክ እግዚአብሔር ይመስገን አለ ይላል። ዓይኔ እያየ በዙፋኔ ላይ የሚቀመጠውን የሰጠኝ እሱ አይደለም አምጥቶ በዙፋን ላይ ያስቀመጠው፣ አንተ ነህ ከኔ ቀጥሎ ብሎ እግዚአብሔር ነው የሰጠው። ዓይኑ እያየ አያችሁ ጥንቃቄያቸው። እግዚአብሔር የተመሰገነ። በዋል ፈሰስ አይደለም ስራቸው። እግዚአብሔር ነው የሰጠው። ዓይኑ እያየ በዙፋኔ ላይ የሚቀመጠውን የሰጠኝ ልጄ ነው ብሎ አምጥቶ በዙፋን ላይ አላስቀመጠውም።
በሲወርድ ሲዋረድ ዛሬ አገልግሎት በሲወርድ ሲዋረድ፣ ክህነት በሲወርድ ሲዋረድ በኦርቶዶክስ ብቻ አይደለም በአማኙም መጥቷል። ከአባት ወደ ልጅ ከልጅ ወደ የልጅ ልጅ የሚሄድ እና ዳዊት ግን ዓይኔ እያየ ዛሬ በዙፋኔ ላይ የሚቀመጠውን የሰጠኝ የእስራኤል አምላክ እግዚአብሔር ይመስገን አለ ይላል። እግዚአብሔር እንዲህ ዓይኑ እያየ ሰጥቶት በዙፋኑ ላይ የሚቀመጠውን ንጉሥ ሰጥቶት ሳለ በአቋራጭ ግን አዶንያስ ነግሷል እና ይሄን ሲሰማ ተሸበረ። አዶንያስም የጠራቸው ሁሉ ፈሩ ይላል። ማን ቦታውን ሲይዝ? ሰለሞን። ፈሩ። ተነስተውም እያንዳንዳቸው በየመንገዳቸው ሄዱ። ህብረታቸው ሁሉ ፈረሰ ማለት ነው። በስሜት በኢሞሽን ነበረ አዶንያስን በአድማ ያነገሱት። ቦታው አልነበረም አዶንያስ። ከዛ በኋላ እንዳላዋጣቸው ሲያውቁ በየመንገዳቸው። ከዚህ አይነት ውርደት እግዚአብሔር ይጠብቃችሁ ወዳጆች። እግዚአብሔር አንድ እንጀራ ነው የምንበላው። በቃ እግዚአብሔር ሁኑ ያለንን ሆነን ዘመናችን ይለቅ። በቃ እግዚአብሔር አድርጎ ያለንን አድርገን ዘመናችን ይለቅ። ባናገለግልስ ምን ችግር አለ? ምዕመን ተብለን እኮ በቃ በክርስቶስ ዳግም የተወለድን ምዕመን የንጉሥ ካህን ነን ከተባለ እኮ በቂ እኮ ነው። ለወንበር፣ ለዙፋን፣ ለክብር። መጨረሻ ላይ እንደዚህ አይነት መበታተን እና ይሄንን እኮ ማን ገማልያል እኮ መክሯል። ከእግዚአብሔር ከሆኑ ልታጠፏቸው አትችሉም። ምናልባት ከእግዚአብሔር ጋር ስትጣሉ እንዳትገኙ። ከነሱ በፊት ማን ተነስቶ ነበር ነው የሚለው? ቴዎዳስ የሚባል እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 የሚያህሉ ሰዎች ከእርሱ ጋር ተባበሩ፣ እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደ ምናምን ሆኑ። ከዚህም በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎች አሸፍቶ አስከተለ፣ እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላቸዋለሁ ከነዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ይሄ ስራ ከሰው እንደሆነ ይጠፋል፣ ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ። የምንሰራው ስራ ከእግዚአብሔር መሆኑን እርግጠኞችን ነው በኮንፊደንስ ለማገልገል። ካልሆነ ግን እልፍ ህዝብ ብንሰበስብ፣ አጃቢ ቡድንተኛ፣ አጨብጫቢ ብናከማች መክሰሙ አይቀርም፣ መበተኑ አይቀርም። ልክ የአዶንያስ ሰራዊት እንደተበተነ እያንዳንዳቸው በየመንገዳቸው ሄዱ ነው የሚለው። አዶንያስም ሰለሞንን ፈራ። ለምን? ሰለሞን የሚፈራ ነው እንዲህ አይደለም እኮ። ነገር ግን እግዚአብሔር በቦታው ያስቀመጠው ሰው ስለሆነ የእስራኤልን መንግስት መልክ ሊሰጥ፣ ተመልከቱ፣ ጥላ የሆነው የእስራኤልን መንግስት እንኳን መልክ ሊሰጠው እግዚአብሔር የራሱን ሰዎች ነበር ያስቀምጥ ነበር። ስለዚህ ፈራው ይላል። ፈራ። ተነስቶም ሄደ፣ የመሰዊያውን ቀንድ ያዘ። ለሰለሞንም እነሆ አዶንያስ ንጉሱን ሰለሞንን ፈርቶ ንጉሥ ሰለሞን ባሪያውን በሰይፍ እንዳይገለኝ ዛሬ ይማልልኝ ብሎ የመሰዊያውን ቀንድ ይዟል። የመሰዊያ ቀንድ መያዝ ምንድነው? መማፀንን የሚያመለክት እና ለቤቱ መልክ የሚሰጡ ሰዎች ሲመጡ እንደዚህ ነው የምንፈራው። እንደዚህ ነው የምንፈራው ወዳጆቼ። የእግዚአብሔር ቤት የተከበረ ነው። በአዲስ ኪዳንማ የኢየሱስ ደም የፈሰሰበት እኮ ነው። ክቡር የእውነት አምድና መሰረት ክቡር እኮ ነው። የስርዓት ቤት ነው። አዎ። ስለዚህ ትፈራለህ፣ ሳትፈልግ ትፈራለህ። ነገሩን ሳትፈልግ እና ቀንዱን ያዘ። ቀንድ እኮ ስልጣን ነው። በቃ ኦቶሪቲ ነው። ይሄ ነው ኦቶሪቲ ማለት። በቃ ቀንዱን ያዘና በቃ አጥፍቻለሁ ነው፣ ይቅርታ ነው። ለሰለሞንም እነሆ አዶንያስ ንጉሱን ሰለሞንን ፈርቶ ንጉሱ ሰለሞን ባሪያውን በሰይፍ እንዳይገለኝ ዛሬ ይማልልኝ ብሎ የመሰዊያውን ቀንድ ይዟል አሉት። ሰለሞንም እርሱ አካሄዱን ያሳመረ እንደሆነ ከእርሱ አንዲት ጠጉር እንኳ በምድር አትወድቅም፣ ነገር ግን ክፋት የተገኘበት እንደሆነ ይሞታል አለ ይላል። ንጉሱም ሰለሞንን ላከ፣
ንጉሱ ሰለሞንም ላከ፣ ከመሰዊያውም አወረዱት ይላል። መጥቶ በመሰዊያው ላይ ቀንዱን ነው የያዘው። በተማጽኖ አወረዱት። መጥቶም ለንጉሱ ለሰለሞን እጅ ነሳ። ሰለሞንም ወደ ቤት ሂድ አለው ይላል። ስርዓት ያዛየ መጥቶ እጅ ነሳ። እጅ መንሳቱን አይደለም መመልከት፣ ስርዓት መያዙ። አመፀኛ ነበር እኮ ይሄ ሰው። እዛ ይኸው ታዛዥነትን አስተማረው። ወደ ቤት ሂድ። እንደፈለገ የሚወጣ የሚገባ በትእዛዝ መሄድ ጀመረ። አካሄዱን አሳመረ ማለት ነው። እንዲህ አድርጎ መልክ አስያዘ የእስራኤልን መንግስት ቤት። ዳዊት አይደለም መልክ አስይዞ አሸጋግሮ ለልጁ የሰጠ እግዚአብሔር። በብሉይ ኪዳን ለጥላው እስራኤል ጥላ ለነበረው እስራኤል ይሄን ያህል ካሰበ ደሙን ላፈሰሰላት ቤተ ክርስቲያን ጌታ የማያስብ ይመስላችኋል? የእረኞች አለቃ የማያልፈውን አክሊል የሚሰጠው የእረኞች አለቃ የሚገለጠው ጌታ ተኝቷል እንዴ? መልክ አይሰጥም? ዛሬ ፍርሃትን በቤተ ክርስቲያን አያመጣም? ፈራ ይላል። ወደ ቤቱ ሄደ። እንደዚህ መልክ ያስይዛል። አይምሰል፣ አታጓራም። እግዚአብሔር ቤት ማጓራት የለም። ብዙ ቦታ ላሳይ ይችላለሁ። ዳዊት ሳሙኤል ራሱ በተገለጠ ጊዜ እንዴት ሆነው የእስራኤል ሰዎች እንደተንቀጠቀጡ። የምን መንቀጥቀጥ ነው እንላለን እኛ። አትንቀጠቀጣል። አይገርምም? ሰው ነው ምናምን በቃ የሰው ክቡርነት አይታየን አይሰማን። በቃ መከባበር የሚባል ነገር የለ። በወንጌላውያን ቤተክርስቲያን እንኳን በናናቁ በጣም በገፋፋቱ ያለው ነገር በቃ ራፍ የሆነ ነገር አያለው። እኔ በጣም ገባ ብዬ እንግዲህ በየቤተ ክርስቲያኑ አልተመለከትኩም፣ ግን ሳየው መንፈሱ እንደዛ ነው። አገልጋዮቻችንን እንኳን እንትን አንልም። በጣም ሰው ሁሉ እኩል ሆኖ ተገፋፍቶ ተናንቆ ያለበት ታይም ነው ያለው እና እኔ በጣም ደስ ይለኛል አንዳንድ ጊዜ ቤቱ ሲከበር። እኔ የሰዎች መብትና እንትን መከበሩ አይደል፣ ቤቱ ባለቤት አለ፣ ሊከበር ይገባል። እንደፈለግ ከሜዳ መጥተህ በለመድከው እዛ የዝንጠላ አካሄድ የእግዚአብሔርን ቤት ዘነጣጥለህ የምትሄድበት ጉዳይ አይደለም። ስርዓት ይዘህ የምትኖርበት ህይወት ነው። በአግባቡ ከሆነ ሁላችንም ስርዓት ብንይዝ ደስ ይለኛል። አግባባዊ ባልሆነ መንገድ ሲሆን ነው እንጂ እና ሳሙኤል ዳዊትን ሊቀባ በመጣ ጊዜ ሽማግሌዎች ያደረጉት ነገር እስካሁን ግርም ነው የሚለኝ። እንዴት ሆነው እንደፈሩ በጣም እኮ የሚገርም ነው። በሰላም ነው የመጣኸው ብለው በቃ እንዴት አድርገው ሽማግሌዎች፣ የእስራኤል ሽማግሌዎች እንዴት እንደፈሩ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 2 ጀምሮ ያለ ነው። ሳሙኤልም እንዴት ይሄዳለሁ? ሳውል ቢሰማ ይገለኛል አለ። እግዚአብሔርም እንግዲህ ዘይቱን ይዘህ ሂድ ሲለው ነው። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር ሰዋ ዘንድ መጣሁ በላለው። እሴይንም ወደ መስዋዕቱ ጠራ። የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባልኝ አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔም መጣ። የሀገሩ ሽማግሌዎች እየተንቀጠቀጡ አለ። ተመልከት፣ ሊገናኙት መጡና የመጣኸው ለደህንነት ነውን አሉት። እርሱም ለደህንነት ነው፣ ለእግዚአብሔር ሰዋ ዘንድ መጣሁ። ቅዱሳን ሁኑ፣ ከእኔም ጋራ ወደ መስዋዕቱ ኑ አለ። እሴይንና ልጆቹን ቀደሳቸው፣ ወደ መስዋዕቱም ጠራቸው ይላል። እየተንቀጠቀጡ የእስራኤል ሽማግሌዎች። ለምን? እግዚአብሔር ቦታ እያስያዘ ነው። ቤቱ ተንቆ ነበረ በሳኦል። ሳኦል ካህንም ሆኗል፣ ንጉስም ሆኗል። እዚህ ጋር መስዋዕት ይሰዋል፣ እዚህ ጋር ህዝቡን ያሰናብታል። ግን የተጠራው ለንግስና እንጂ መስዋዕት እንዲሰዋ አይደለም። ሳሙኤል በዘገየ ጊዜ ነው ሳይታገስ መስዋዕት የሰዋው። እንደገና የመታሰቢያ አምድ አቁሞ ለበሬዎች ሳስቶ ለሰቡ በጎችና ፍየሎች እና ምን ያህል የእግዚአብሔር ቤት እንደተነወረ፣ ፍርሃት እንደጠፋ
እና ያንን ነገር ጌታ መልክ ሊሰጥ ሳሙኤል ላከው። አላበጀህም በሚል ኃይለኛ ቃላት፣ አንዳንዴ ተመልከቱ፣ በኃይለኛ ቃላት የማይገሰጹ ሰዎች ይገሰጻሉ። ሳኦልን ማን ነው ሊናገረው የሚችል? ነገር ግን ላከው ሳሙኤልን። በቃ አላበጀህም፣ ቢማፀን እንኳን መንግስት ለሁለት ተቀደደች ብሎ ይሄ የምሰማው ብሎ እግዚአብሔር ይናገራል። ማንንም ትልልቅ ምናምን በቃ እኔ መስራች ምናምን ስንት ታሪክ ያለ ይናገራል ጌታ። ሲናገር ያው ትንቀጠቀጣለ። ከዛ መልክ ሊሰጥ ፈለገ። እኔ ያየሁት እዚህ ጋር ምንድን ነው? የደፈረሰውን የሳኦልን ቤት፣ ሳኦል የሚመራውን ቤት መልክ ሊሰጥ እግዚአብሔር በሳሙኤል ተነሳ። ሳኦል ቢቆጣም አኩርፎ ቤተ መንግስቱ ቢቀመጥም እግዚአብሔር ስራውን በሳሙኤል ጀመረ። ለምን ታለቅሳለህ? እንደውም እስከ መቼ ለሳኦል ታለቅስለታለህ? ሂድ አዘጋጅቻለሁ ከእሴይ ቤት ንጉሥ የሚሆን አለው። ከዛ ሲሄድ የሚያውቁት ነው ሳሙኤል እንግዲህ ተመልከቱ። ነገር ግን የእስራኤል እኮ ስልጣን ያላቸው እኮ ናቸው። ከሳኦል ቀጥሎ ባለስልጣን የሆኑ ሀገሪቱን የሚያስተዳድሩ ሽማግሌዎች እየተንቀጠቀጡ ነው የሚለው። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው ያለው። የመጣኸው ለደህንነት ነውን? በሰላም ነው? የሀገሩ ሽማግሌዎች እየተንቀጠቀጡ ሊገናኙት መጡና ይህንን መንቀጥቀጥ እፈልገዋለሁ፣ ከኔ የሚጀምር ከሌላው አይደል፣ ከኔም ጅምር። ዛሬ መንቀጥቀጥ እኮ የለም። እንደፈለገን አይደለ እንዴ? እጃችን ኪሳችን ከተን እኮ ነው የምንሰብከው እንዴ? ያለ በባህሪያችን ሰዎች እንዲንቀጠቀጡልን ከምንፈልግ ውጭ ስንገነፍል ስንደነፋ ስናፋሽግ እንጂ እኮ መንቀጥቀጥ የለም እኮ። ሳሙኤል እኮ ትሁት ሰው ነው። ሰው እንዲንቀጠቀጥለት የሚፈልግ ሰው አይደለም። ባሪያ ይሰማል ተናገር ያለ ብላቴና በእግዚአብሔር የተመረጠ ነው። እና ሳሙኤል መሰለ እንዲያንቀጠቀጠው የእግዚአብሔር ዓላማ ነው። እነዚህን ሽማግሌዎች አንቀጠቀጣቸው። እግዚአብሔር የጀመረው ነገር በቃ እና እግዚአብሔር እንደዚህ ያደርጋል ወዳጆቼ። ቤቱን ስርዓት ያስይዛል። ሰዎችን በቦታቸው በሚያደርግበት ጊዜ መንቀጥቀጥ ይሆናል። የእግዚአብሔር ቤት እንደፈለግ እንደ ቤት ሱቅ ምትፋንንበት አይሆንም። ሱቅ አድርገ ነው መገበያያ፣ የእግዚአብሔርን ቤት መገበያያ። ልክ ኢየሱስ ገበታውን እንደገለበጠ መገበያያ እንደ ፈሪሳውያን አድርገን አለን። አንድ ቀን የመንቀጥቀጥ ጊዜ ይሆናል። በመጀመሪያ እንደው የሚንቀጠቀጡት ዋኖች ናቸው። ህምሰል በጣም ትንቀጠቀጣለ፣ እነግርሃለሁ። ቤቱን ያከብራል ጌታ። አሁን በጥላ ያለውን ብሉይ ኪዳንን የጠቀስኩልህ በጥላ ነው እኮ የጥላ አገልግሎት። ነገር ግን የአዲሱ ኪዳን ቤት ደግሞ እኮ በደም የተመሰረተ ነው፣ በልጁ ደም። ማያንቀጠቅጥ ምህረተ ብዙ ስለሆነ እኮ ነው ዝም ያለ። ከዛሬ ነገ የሟቹን ሞት የማይወድ ሁሉ ወደ ንስሐ እንዲደርሱ ወዶ ስለሚታገስ እንጂ ማንቀጥቀጥ ለጌታ በጣም ቀላል። በጣም አይነኬ የሆናችሁ ሰዎች መንቀጥቀጣችሁ አይቀሬ ነው። ደፍሬ እናገራለሁ። ከዛ ወደ ቤት ሂድ ትባላለህ። አዶንያስ ብቻ ሳይሆን አንተም ተማጽነህ በሰላም ነውን ብለህ ተንቀጥቅጠህ በሰላም ነው ተብለህ እኛ አለቆች ሲመጡ ወይም ደግሞ ትንሽ በቃ የሚጋፉን ሲመጡ ነው በቃ ጸባይ ያሳምረን። ግን አይምሰልህ፣ ያላወቀው የእግዚአብሔር ክብር ይመጣል አንተን ለማንቀጥቀጥ፣ ገበናህን ሊያወጣ፣ ክፋትህን መንጥሮ ሊያወጣ፣ ከግርግርህ ሊያወጣ ማለት ነው። እና አካሄድን ማሳመሩ አይቀርም እግዚአብሔር። የአዶንያስ አካሄድ ብቻ አይደለም ያማረው፣ የእኛም አካሄድ ያምራል። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ የሚል አለ እኮ።
በብዙ የአዲስ ኪዳን መጽሐፍት ውስጥ ሄደን ብናይ ልናነብ ልናገኝ እንችላለን። ብዙዎች ገንዘብን ሲመኙ ተሳስተው በሃይማኖት ወደቁ እያለ ይናገራል። ስለዚህ አካሄድ ተበላሽቷል ዛሬ። እና የሚያሳምሩ ሰዎች በመንገድ ላይ ነው ያሉት። ይመጣሉ፣ ለቤቱ መልክ የሚሰጡ የቤቱን ድምቀት የሚያመጡ፣ የፈራረሰውን የሚያድሱ፣ ጨካኝ የሆኑ የእግዚአብሔርን ሐሳብ በህይወታችን ለማስፈጸም ወደኋላ የማይሉ የማይሸነገሉ፣ ከእግዚአብሔር ሐሳብ ወደ ቀኝ ወደ ግራ የማይሉ፣ እግዚአብሔር ያለውን የሚያደርጉ ይነሳሉ፣ ይመጣሉ፣ ለቤቱ መልክ የሚሰጡ። ያኔ ሳትፈልግ አመፅህን ትተዋለህ፣ ወይ ትሞታለህ፣ አለበለዚያ አመፅህን ትተውና በሰላም ወደ ቤት ተመልሰህ የራስህን ኑሮ እየኖርክ ትቀመጣለህ ማለት። አትበጠብጥም፣ አትረብሽም። እና የወንጌላዊቷ ቤተክርስቲያን የበጥባጮች ቤት ሆናለች። እኔ ብላቴናው እናገራለሁ። አካሄድ ካማረ በቃ ከአንዲቱ ፀጉርህ አትወድቅም አለው። ከዛ በኋላ ክፋት ከተገኘበት ትሞታለህ አለው። ከዛ በኋላ በቃ ንስሐ ገባ እና ወደ ቤት ሂድ አለው ይላል። አላሰበበትም፣ በቃ ይቅር አለው። እና ይህንን ነገር እግዚአብሔር ያደርጋል ወዳጆቼ፣ እግዚአብሔር ያደርጋል። እግዚአብሔር የተመሰገነ ይሁን። አያደርግም ብላችሁ እንዳትጠብቁ። ቤቱ ሰው ሰራሽ ቤት አይደለም። የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ስለሆነ ያደርገዋል። እግዚአብሔር አይምሰል፣ ባይ ኤኒ ሚንስ እግዚአብሔር ያደርገዋል። ምን አለ በለኝ፣ የቤቱን ክብር ይመልሳል። አይምሰል፣ እንደፈለግ በጓደኛ ተጠራርተ አትልም፣ አታክላላ። አንተነ ተረኛ ተብለህ እያክላላህ አላሲዝ አላስቀምስ አላስጨብጥ ብለህ እንደፈለግ አትሆናትም። የትኛውም አጥቢያ ሁን ግድ አይሰጠኝም። እኔ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በኢቫንጀሊካል ወይም በፕሮቴስታንት ቸርች በጌታ የሚደክሙ የሚገስጹ ሰዎች አይታወቁም፣ አይከበሩ። መጽሐፍ ሲናገር አንደኛ ተሰሎንቄ 5:12-16 አብረን እናውጣና እናንበብ። የታወቀ ጥቅስ ነው። አንደኛ ተሰሎንቄ 5:12-16 ላይ ወንድሞች ሆይ በመካከላቸው የሚደክሙትን በጌታም የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉ መልካሙን ለማድረግ ትጉ ብሎ ይናገራል። የሚገስጹ ሲኖሩ እኮ ነው። የሚገዙ ሲኖሩ እኮ ነው። ወንድሞች ሆይ እንመክራቸዋለን፣ ያለ ስርዓት የሚሄዱትን ገስጿቸው የሚለን። ድፍረት የሌላቸውን መገሰጽ ብቻ አይደለም፣ ድፍረት የሌላቸውን ደግሞ በዛው መጠን አጽኗቸው፣ ለደካሞች ትጉላቸው የሚለን የሚገስጹ የሚደክሙ በእግዚአብሔር ቤት ውስጥ ስለ ስራቸውን በፍቅር ከመጠን ይልቅ የምናከብራቸው ሰዎች ሲኖሩ ነው። ዛሬ ግን ቢኖሩም እንኳን አይከበሩም። የሚገስጹ የሚደክሙ ሰዎች አይታወቁም። በጣም ነው የሚያሳዝነው። ቤቱ የወፍ ዘራሽ ቤት ሆነ ማለት ነው። በጣም ተፈራርተን ያለንበት ቤት፣ የወፍ ዘራሽ ቤት። በጣም ነው የሚያሳዝነው። እግዚአብሔር የቤቱን ክብር ለማስጠበቅ
ከእግዚአብሔር ቃል ተነስተው ጸልየው የሚገስጹ ሰዎች ሲኖሩ መልሰን ነው ገስጸን የምናሳፍራቸው። ከዚህ የተነሳ ለደካሞችን መትጋት የለም። እንደገና ደግሞ ድፍረት የሌላቸውን ማጽናት ሁሉ የለም። ለምን ብላችሁ ብትሉ ያለ ስርዓት የሚሄዱት ስለማይገሰጹ ማለት ነው። ስለዚህ ሰው ሁሉ እንደው አሉ የሚባሉ ሰዎች ሁሉ ፈርተው እኔ ከሚሆን አርፌ ብቀመጥስ ትውልዱ እኮ አስቸጋሪ ነው ብለው የተቀመጡ ብዙ ሰዎች አሉ። ነገር ግን ጳውሎስን ሄደን ስናይ በቆሮንቶስ ቤተክርስቲያን ስልጣን አግኝቶ የሚገርማችሁ ነገር የተናገረው ነገር አለ። አብረን መጽሐፉን አውጥተን እንግዲህ እናንብብ። እግዚአብሔር ቃል የሚለውን ነው የምናገረው፣ ከኪሴ አውጥቼ አይደለም። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 እስከ 21 ላይ ሄደን ስናነብ በአባትነት ሲናገር ታያላችሁ። እንደምወዳችሁ ልጆች አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም። ላሳፍራችሁ ይህን አልጽፍም፣ እንደምወዳቸው ልጆች አድርጌ ልገስጻችሁ እንጂ። እነሱም ልጅነታቸውን አምነው እሱም አባትነቱን አምኖ የሚኖርበት ቤት ነው። የቤቱ ስርዓት አያችሁ አለ እኮ የቤት ስርዓት አለ አይደለም? የቤተ ክርስቲያን የቤት ስርዓት፣ የኔ የቤቴ ስርዓት አለ። የአንድ ባልና ሚስት የቤት ስርዓት አለ። የልጆች ስርዓት አለ። አንድ ልጅ ተነስቶ ስለ ጎረመሰ አባት ሊሆን አይችልም። አንዲት ልጅ ኮረዳ ስለሆነች እናቴን እኔ ነኝ የተካሁት በቃ እኔ እናት ነኝ ብላ ልትናገር አትችልም። ተድራ እስክትወጣ ድረስ በስርዓት በልጅነት መብት መኖር አለባት፣ ከአባቷና ከእናቷ እየተመከረች ዲሲፕሊን መደረግ ካለበት ዲሲፕሊን እየሆነች በዛ ቤት ክብር ትኖራታለች። አለበለዚያ ቤተሰብ ዝም አይል። ስለዚህ ልክ እንደዚሁ ጳውሎስ እንደምወዳችሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም አለ። ልጅነታቸውን ያመኑ ናቸው ማለት ነው። እሱም ደግሞ አባትነቱን አምኖ በዛ አይነት የአባትነትና የልጅነት መብትና ስልጣን ይኖሩ ነበረ ማለት ነው። ይሄ እኮ የግድ ያስፈልጋል በየቤተ ክርስቲያኑ አይደለ እንዴ? አለበለዚያ ይሄ ካልሆነ ሰው ሁሉ ጫማ ለጫማ ትከሻ ለትከሻ ከተለካካ ከባድ ነው አይደለ? ኧረ መለካካቱን ተው፣ መገፈታተር አለ እኮ ዛሬ። እና ግን በጳውሎስ ደረጃ ያሉ የቆሮንቶስ ሰዎች እንዲህ ናቸው። ላሳፍራችሁ አልፈልግም ያለው ግልጽ ሆኖ በቃ ተሰምቶት እንደ ልጆች አድርጎ አይቶ ይሄን ያለው ከዛ አኳያ ነው። በክርስቶስ አእላፍ ሞግዚቶች ቢኖሯችሁ ብዙ አባቶች የላችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃቸዋለሁና። ያልወለደውን ወልጃለሁ አላለም፣ ወልዷቸዋል። አንዳንዶቹ ሳይወልዱ አባት ነን አባት ካላላችሁን ብለው ከተማ ሲረብሹ ሳይ የነፍሳት ሸክም እንኳን የላቸው። ስሟን ግን ከየት እንዳገኙ አላቅም፣ እላያቸው ላይ እንደ ታፔላ ለጥፈዋል። ጳውሎስ ግን እኮ ወልዷል አይደለም እንዴ? ብዙ ሞግዚቶች ቢኖሯችሁ ብዙ አባቶች የሏችሁ። አባትነት እንዲሁ የሚገኝ አይደለማ። አባት በሉኝ የምትሉ ሰዎች እባካችሁ እረፉ። ብዙ አባቶች የሏችሁ፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና አለ። መውለድ ቀላል አይደለም። ምጥ አለው፣ መከራ አለው፣ ብዙ ነገር አለው መውለድ። ምን አለ ለመውለድ ብንታገል። አገር ቤት ትወልዳለች ቤተክርስቲያን፣ በውጭው ዓለም ግን መውለድ የለም። ካላማጥክ እንዴት ትወልዳለህ? ነፍሳት ፍቅር ከሌለ እንዴት ትወልዳለህ? ካልጸለይ ካላለቀስክ እንዴት ትወልዳለህ? እና በወንጌል ወልጃችኋለሁና እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። እኔን ነው የሚለው፣ እንደውም የምትመስሉ ሁኑ ብዬ እለምናችኋለሁ። ስለዚህ የምወደውንና የታመነውን በጌታ ልጄ የሆነውን ጢሞቴዎስን ልኬላችኋለሁ አለ። እኔም በየስፍራው በአብያተ ክርስቲያናት ሁሉ እንደማስተማር በክርስቶስ ኢየሱስ የሚሆነውን መንገዴን እርሱ ያሳስባቸዋል። አንዳንዱ ግን ወደ እናንተ የማልመጣ እየመሰላቸው የታበዩ አሉ።
አያችሁ፣ የታበዩ አሉ። ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ፣ የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና። ምን ትወዳላችሁ? በበትር ወይስ በፍቅርና በየዋሃት መንፈስ ልምጣባችሁ ሲላቸው ትመለከታላችሁ። ስለዚህ ኦቶሪቲው ይሰራ ነበር ማለት ነው። ጳውሎስም ልበ ሙሉ ሆኖ በአባትነቱ እንግዲህ እንደምትመለከቱት በአባትነቱ የትዕቢተኞችን ኃይል አውቃለሁ ብሎ የተናገረው እኮ አባት ስለሆነ ነው። እነሱም ደግሞ አባትነቱን ስላመኑ የትዕቢተኞችን ኃይል አውቃለሁ፣ በበትር ወይስ በፍቅር በየዋሃት መንፈስ ልምጣባችሁ ያለው እኮ አባት ስለሆነ ነው። ኦርደር አለ ማለት ነው። የአባትነትና የልጅነት ኦርደሩ የተዛባ አይደለም። ዛሬ እኮ ብዙ አባቶች ልጅ አድርገናቸው እጃቸውን በአፍ አስጭነን ሁለተኛ ትናገርና ብለን እኮ ገስጸን ያስቀመጥናቸው በጣም አድረስ እኮ ነው። አሳፋሪ ሆነናል እኮ በእውነት በጣም የጨረባ ቤት ሆኖ ዝም ብለው ጥጋቸውን ይዘው የተቀመጡ ስንት አባቶች የሉ ቢገስጹ የሚያምርባቸው ቢመክሩ የሚያምርባቸው ካላቸው ከልምድ ከህይወት ቆይታ ከእግዚአብሔር ቃል ብስለትና እድገት ተነስተው ብዙ ሊመክሩን የሚችሉ ሊገስጹን የሚችሉ ሰዎች የሉ አሉ። ግን ተሽቀዳድመን አፋስ ይዘን ጊዜው አልፎብሃል አንተ በቃ አርፈህ ተቀመጥ፣ እኛ ባንገስጽ ኃላፊነት ያለ ሌሎች ሰዎችን ልከን ቤት ድረስ እናስገስጻለን። እዛ ያ ሰው ተሸማቆ ብዙ መልእክት እያለው አፉን ይዞ ቁጭ ወይ ያለቀሰም ሁሉ እኮ ሊሆን ይችላል። ጌታ ሆይ አንዳንድ ባለጌ ልጆች አያታቸውን እንደማያከብሩ ይሄ ጡረተኛ አባት መቼ ነው የሚሞተው? በቃ ጊዜው አልፏል እሱ ምናምን ብለው ቦታ እንኳን የማይሰጡ ሲያቃስት በጓዳ እየሰሙ ምንም ውሃ የማያቀብሉ ልጆች አሉ። በጣም እብሪተኛ ይሆን ልክ እንደዛ ማለት ነው። በእግዚአብሔር ቤት ውስጥ እንደዛ አይነት እብሪት አያለሁ። በጣም 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 እና ኦርደሩን የጠበቀ ነው ይሄ። አያቸው በትር ምናምን ማለቱን አትመልከቱ። በበትር ወይስ በየዋሃት መንፈስ ልምጣባችሁ? ባይፈቅዱ እኮ በትር ቀርቶ የዋሃቱንም መንፈስ እንኳን እምቢ ሊሉት ይችላሉ እኮ። ነገር ግን በአባትነቱ አምኖ እኮ ነው ልጆቼ ናቸው ብሎ ብቀጣቸውም በየዋሃት መንፈስ ብናገራቸውም ልጆቼ ናቸው ብሎ እኮ በማመን ነው። ይሄ እኮ ራሱ የፍቅር ቃል አያቸው። ኦርደር ስላለ እንደዚህ ሊኖር ይገባል በየቤተ ክርስቲያኑ። ማለት ተግባቦት ባለበት መንገድ ማለት ነው። ዝም ብሎ አለቃና ሁሌ ሲመጣ የሚፈራ ምናምን በቃ ዘራፍ የሚል ይሄ ፊት አውራሪ አይነት ሳይሆን አለ አይደል ቤተሰባዊ በሆነ መንገድ በቃ ከፍ ያሉ እንኳን በጌታ እኮ የቀደሙን ሰዎች እኮ ይከበራል። እንዲህ እሱ ፊት ምን ብዬ ይሄን እንላለሁ? ይሄ እኮ በጣም እኮ አሳፋሪ ነው ቢታዘበኝስ ምናምን ማለት ሁሉ አለ እኮ አይደለ? እና እንደዚህ አይነት መከባበር የለም አሁን በኢቫንጀሊካል። እኔ በእውነት በጣም እኮ የሚያሳዝን ደረጃ ላይ ነው ያለ ነው። ታውቃላችሁ በትከሻችን አሽቀንጥረን ገፍትረን የጣልናቸው እኮ ብዙ እኮ የቆዩ አገልጋዮች አሉ። በጣም በሚያሳዝን ሁኔታ በሚያሳዝን ሶሻል ሚዲያው አግለብልቦ አውለበለበን በቃ እንደ ባንዲራ። ግን ክብር የለም። መውለብለብ ነው ያለው። ሰቅለናል ባንዲራ ሁላችን። የማን እንደሚወርድ እኔ እንግዲህ አላውቅም። በጣም እኔ የጳውሎስ እንዴት ደስ ይላል። የቆሮንቶስ ክርስቲያኖች አው ብዙ ያጠፉ እኮ ናቸው። ግን በልጅነታቸውን አምነው በጳውሎስ የአባትነት ስልጣን ስር ቁጭ ያሉ ናቸው። ቢያጠፉም እንኳን ታዳጊ ቢሆኑም እንኳን ብዙ ነገር የጎደላቸው ናቸው እኮ። ገና ሰው ብቻ መሆናቸው አይደለምን? እኔ አጵሎስ ነኝ እኔ ኬፋ ነኝ ብለው የሚከፋፈሉ ግን ይሄንን ኦርደር አልሻሩ። ይሄ ኦርደር ለእድገታችን አይነተኛ ምክንያት ማለት ሰዎች ያለ አግባብ ላያችን ላይ ይሰልጥኑ እያልኩ አይደለም። ነገር ግን ኦርደር ሊኖር ይገባል። የሚፈሩ ሰዎች፣ የሚከበሩ ሰዎች፣ ተናግረው የሚደመጡ ሰዎች፣ መክረው
እሺ የሚባሉ ሰዎች ያስፈልጉናል አይደል? በትዳር ዙሪያ ቢሆን፣ በቤተ ክርስቲያን ዙሪያ ቢሆን፣ በተለያየ ነገር በቃ እውነት ነው እንዴ። የጎረቤት እንኳን አባት ይከበረ የለ እንዴ? እሺ ብለን በቃ እንትን ያልናቸው እኮ ብዙ አሉ አይደለ እንዴ? እንዲያው ግን ሳይ በኢቫንጀሊካል ግርም ነው የሚለኝ፣ በቃ ግርም። ስለዚህ በሶሻል ሚዲያም ሆነ በቤተ ክርስቲያን እድሉን አግኝተው ለኛ የደከሙ የመከሩንና የገሰጹን ሰዎች የማይሰሙበት ጊዜ ነው። እንደውም ለምን መከሩን ገሰጹን ስንል በተገቡ ሰዎች ሳይሆን ባልተገቡ በማይመጥኑ ሰዎች ገስጸን አዋርደን ሲያልፍም ደግሞ ስማቸውን አጥፍተንና አስጠፍተን ከቤት ያባረርናቸው በጣም ብዙ ሰዎች አሉ። በጣም ነው የሚያሳዝነው። በጣም ስም ለጥፈንባቸው በጣም ላንሰማቸው በሚያሳዝን ሁኔታ። እኔ በዚህ አንዳንዴ በኦርቶዶክስ ቤተክርስቲያን ያለውን እንትን አከብራለሁ። እውነት ነው ቦርናጌን ላይፍ የለም። ነገር ግን ኦርደር አለ፣ መከባበር አለ። ሃይማኖታዊም ቢሆን መከባበር አለ። እኔ በገዳም ስርዓትም አሳልፌያለሁ። በጣም በቃ ያለው ነገር እንዴት ደስ ይላል መሰላችሁ። እንደውም ከላይ እኔ ዝቋላ የሚባል ገዳም እንግዲህ ላጫውታችሁ አንዳንድ የህይወት ታሪኬና በአመት ሄዳለሁ እና በጣም ወድ ነበረ። በቃ ወደዛ ይገርማል። በቃ እኔ አሁን ድረስ አእምሮዬ ውስጥ አለ እና እነዛ መነኮሳት መናንያ የሚገርማችሁ ነገር ገበቴና የሆነ እንትን ውሃ እንደ እንትን መያዣ አለ። እሱን ይዘው ነው እንዲህ ተሰልፈው ህዝብ ሳይመርጡ ወጣት ሳይል ልጅ፣ እናት፣ አሮጊት የመጣውን ወደ ገዳሙ የመጣውን ሰው በሙሉ ዝቅ ብለው እግር ያጥባሉ። የሚገርማችሁ ነገር በቃ ተራ ይዘው ማለት ነው። እነዛ በገዳም ያሉ መነኮሳት በሙሉ ሙልጭ አድርገው ሲያጥቡ ደግሞ ከላይ መሰለ እንዴ በደንብ አድርገው ፈትገው አጥበው ከዛ በኋላ ቦታ አለ ሰደቃ ህዝቡን የሚያስተናግዱበት። ያን ቀን መነኩሴው በሙሉ ቤቱን ለቆ ለእንግዶች። ከዛ ሰደቃ አለ፣ ያንን ዘርግተው ጧፍ አለ። እንግዲህ ገጠር ነው እንትን የረራ አካባቢ ያለ ነው፣ ታውቁታላችሁ። እና መብራት አብርተው ቆመው የተገኘውን ዳቤም ሆነ እንጀራ ህዝቡን መግበው አብልተው ነው መጨረሻ ላይ ሌሊት ከደከማቸው ሄደው የሚያርፉት። እንደዚህ አድርገው ሲያበሉ ትልልቅ አዛውንት አባቶች ዝቅ ብለው ትህትናቸው በቃ እኔ አሁን ድረስ አእምሮዬ ውስጥ አለ። እንደዚህ አብልተው ነው የሚሸኙ። አሁን እኛ ገዳም እውነት ነው ሰው ገዳም መግባት የለበትም። ልክ ነው። በክርስቶስ ኢየሱስ ስራችን ተሰርቶ እኛም ከዛ ያወጣ ነው እኮ በክርስቶስ በተሰራው ስራ አምነን ነው፣ በጸጋ መዳንን ተቀብለን ነው። ነገር ግን እነዚህ ሰዎች ህይወታቸው የተቀረጸበትና እየሄዱበት ያለው መንገድ ያስቀናል። በጣም ነው ያስቀናል። ትህትናቸው ያስቀናል። ይህ ማንንም እግር ዝቅ ብዬ እንዴት እኔ አጥባለሁ ነው የምትለው? አንተ ብትሆን እኮ ድናል። እንዴት አይደለም እንትን እንኳን እግር ልታጥብ ዝቅ አትልም። እስቲ ተለቅ ያለ አንድ አገልጋይ ቢመጣ ኮቱን አትቀበልም ወይ ደግሞ እንደዚህ የሆነ ቦታ ምናምን ለመስጠት ፈቃደኛ አይደለም። መጣ አልመጣ ምናምን ብለህ በቃ በጣም ተሞላፍጠን እኮ ነው ያለ ነው። ታውቃላችሁ፣ ተሞላፍጠን ተናንቀን ዛሬ ትህትናን እንግዲህ ያው ማሳየት ያለብን እኛ አይደለንም ወይ? እኛ አይደለንም ወይ ወዳጆች? ምክንያቱም መጽሐፉ ሲናገር በፍቅር ባሪያዎቹ ነው ይላል። በፍቅር ባሪያዎቹ ነው። ገላትያ መጽሐፍ ላይ ያለ ሐሳብ ነው። ጥቅሷን በደንብ ነው የምናውቃት፣ ህይወቱ ነው የሌለ እና ገላትያ መጽሐፍ ላይ
ወንድሞች ሆይ ይላል ገላትያ 5:13 ጀምሮ ወንድሞች ሆይ እንዳንተ ለአርነት ተጠርታችኋል። ለአርነት ተጠርተናል። ልክ ነው። በአርነት መኖር አለብን። ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራ እንደ ራስህ ውደድ የሚለው ነው። ነገር ግን እርስ በርሳችሁ ብትነካከሱ፣ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። ስለዚህ የአዲስ ኪዳን ስርዓት በፍቅር ባሪያ ወደምንሆንበት ስርዓት እንድንሄድ ቃሉ ይመራናል። በፍቅር ባሪያዎች እርስ በርሳችሁ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራ እንደ ራስህ ውደድ። ባልንጀራን የመውደድ ምልክት ነው ባርነት። አንተ እኔን፣ እኔ አንተን ማገልገል ባልንጀራን የመውደድ ነው እንጂ ባርነት ዕጣ ወድቆብኝ አይደለም። ስወድህ ግን አገለግልሃለሁ። ስወድህ ግን በፍቅር ባሪያ ሆናለሁ። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ከሆነ ሀብካም ስትትና ማናሳይበት ምክንያት ዛሬ ኳየሯ ሶሎ ዘማሪ መድረክ ከያዘች እኮ ዞር ብላ አታይ መዘመሯን እሰይ 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 ዘጋ እመር እንልና ከዛ አገልግሎቱ ሲያል ሻው ትህትና የሚባል የለ። ወንድሜ ሰላም ነው ማለት የለ። መገልገል እንኳን የለም እኮ ዘምረው የሚሄዱ ናቸው። ቃል ስብከት እንኳን አያሰሙም። የወንጌላውያን ቤተክርስቲያን ሶሎ ዘማሪ ምናምን የሚባሉ በጣም ፕሮግራም አለኝ እንደዚህ ይቅርታ ቃል እንዳይማር እኮ ዝቅ እንዳይል እንኳን ቶ ሌላውን ሊያደርግ ቀርቶ ፌክ እኮ ክርስትና ነው ያለን እኮ። ሳንቀየር መድረኩን እንቀውጠዋለን። ያሳዝናል። በጣም 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 ነው የሚያሳዝነው። በጣም ላይፉ የለንም በእውነት በጣም ቃላት ነው ቃላት ይወቅሳል። ልውቀስህ እንጂ እኔ ራሴንም እየወቀስኩ ነው። አንተን ብቻ አይደለም። እንመለስ ባካችሁ እና የት ልንደርስ እንደሆነ እኔ በፍጹም ሊገባኝ አልቻለም። ስለዚህ የሚደክሙትን የሚገስጹትን ከፊት ይልቅ ታከብሯቸው ዘንድ እንደ ጳውሎስማ በበትር ልምጣባችሁ ብንባል ወይስ በፍቅር በጣም ከባድ ነው የሚሆን በጣም። እና መቼ ነው ወደዚህ ኦርደር የምንመለሰው? መቼ ነው ልጆችም ይሆን እንደ ልጅ የምንሆነው? አባትም ይሆን እንደ አባት የአባትነት ቦታ ይዘው የሚመክሩ? መቼ ነው ይሄ ጊዜ የሚመጣው? መቼ ነው? አይናፍቃችሁ? በቤቱ ስርዓት ማደግ አይናፍቃችሁ? ማለት ሰዎች አምባገነን ሆነው በኃይል መንጋውን ይግዙ፣ መጥፎውን ረብ እየተመኙ አላልኩ አሉ። በኃይል መንጋ የሚገዙ ፖለቲሽያል የሆኑ መሪዎች እነሱም ማለት አይደለም። በፍጹም እኔም አልቀበልም ይሄን። ነገር ግን በሰላማዊ መንገድ በአባትነት ሚዛናዊ በሆነ ሁኔታ የቤቱ ስርዓት አይናፍቃል? ይናፍቃል እኮ። እንኳን አይደለም የእግዚአብሔር ቤት የቤት ስርዓት ቀርቶ የኔ የቤቴ ስርዓት ይናፍቀኛል። በጣም ጋጠወጥ የሆነ ዘመድ እንኳን የሚመጣ ስርዓት ከሌለው ሁለተኛ ቤቴ እንዲመጣ አልፈቅድም። በጣም የቤት ስርዓት ቤት ሰው ቤት እንኳን ስትሄድ ጫማ አውልቅ አይደለ እንደምትገባ ሽክክ ብለህ በቃ እንደዚህ። እግዚአብሔር ቤት ግን ማስቲካህን እያላመጥ እንደፈለግ ሰው ከተናገረ ሁለተኛ ላትመጣ ቸርች ምለህ ተገዝተህ ትቀራለህ። ተናገረኝ ገሌ ለራሱ ለጥቅሙ አልተናገረ፣ ለራስ ነው የተናገረ። የእግዚአብሔር ቤት ነው። በቃ ደረታችንን ገልብጠን እንደፈለግን በቃ ሪቫይቫል በእኛ ዝላይ የሚመጣ እየመሰለን እንደፈለግን አናፍተን አያድርስ ነው። በጣም ጌታ ያስበን። በጣም ነው የምናገረው። እባክህ የፈለግህ አትስጥ መድረክ እባክህ ተው እባክህ። ስለዚህ ይህንን ነገር እግዚአብሔር ያመጣዋል። የሚገርም ነገር አዶንያሶች ነን ብዙዎቻችን እና ያመጣዋል እግዚአብሔር። በቃ እነ ሰለሞን ይመጣሉ፣ የሐዲስ ኪዳኖቹ ይመጡና ወደ ቤት ሂድ የሚሉ ቀንድ ይዘህ እንድትማጸን ትሆናለህ። በቃ መግቢያ አተህ
ስርዓት ማለት ለማስጨነቅ ለማወቅ ሳይሆን ቤቱ የስርዓት ቤት እንዲሆን በቃ እንደ ልጅ ተቀምጠ ሰዎች እኮ ልጅ ሆነው ካላደጉ አባት አይሆኑም። አንዳንድ ልጆች እኮ ልጅ ሆነው የማያድጉ አሉ። እኩል ከአባታቸው ጋር ወሬ የለመዱ አንድ ነገር ትልልቅ ሰዎች ሲጫወቱ አብረው ሄደው ቁጭ ብለው ወሬ ሐሜትም ሆነ አሉባልታ ከዛ በኋላ ወሬ ለቅሙ ከየመንደሩ ይመጡና ለአባት ለእናቱ ያወራል። አሞላፍጠው ያሳድጉታል። ያ ሰው ባለጌ ወሬኛ ልጅ ይሆናል። በቃ ወሬኛ በቃ ሳያድጉ ያደጉ የጨረሱ ልጆች አሉ። ልጅ ሆነው በስርዓት ዲሲፕሊን ሆነው ያላደጉ ማለት ነው። እና ይሄ ሊሆን አይገባም። በቃ ምንም አይነት ከየትም ከዓለም ተምረና በእግዚአብሔር ቤት ልጅ ሆነ ማደግ ግዴታ ነው። ኢየሱስ እንኳን በቤቱ እንደ ልጅ የታመነ ነው የሚለው። አባ አባት ሲል ታያላችሁ። እግዚአብሔርን ስለ መፍራቱ ተሰማለት እያለ ይናገራል። ስለዚህ ሁነኛ በቃ የክርስቶስ መልክ የሚታይባቸው ትውልዶች የሚቀሰቀሱት ልጅ ሆነው ሲያድጉ ነው። ግድ ነው። በቃ ይሄ የቤቱ ስርዓት ነው። አለበለዚያ ማስተማር አይቻልም። እኩል ተጣቅሰ እኩል ተሟክተ እኩል ተናግረ ከሆነ በቃ ሄደ ሌላ ቤት መመስረት ነው። እንደዚህ ብሎ ነገር የለም። የእግዚአብሔር ቤት የተከበረ ነው። ስለዚህ ጳውሎስ ጥቂት ስላየባቸው ነው ትዕቢታችሁን አይቻለሁ ያላቸው። የአቅማቸውን ልክም ያውቃል። ዝም ብለው ነው ያጓሩት የቆሮንቶስ ክርስቲያኖች። ኃይላችሁን በጣም የሚገርመኝ ሐሳብ ነው። የትዕቢታችሁን ኃይል አውቃለሁ እንጂ የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም ማለት። ኃይላቸውን ሁሉ ያውቅ ነበር፣ ቃላቸውን ብቻ አይደለም። ስለዚህ ምን ትወዳላችሁ? በበትር ወይስ በፍቅር በየዋሃት መንፈስ ልምጣባችሁ? በበትር ሁሉ ይመጣል ማለት ነው። ለምን? የቤቱ ስርዓት ነው። አንዳንዴ በትር አለ እንድትቀና በትር አንስቶ ይዘብጣል። እኔ አንዴ ትምህርት ቤት ኤሌመንተሪ ስኩል አንድ አስተማሪ አንድ የሆነ ልጅ በጣም በቃ ውጥርጥር እያለ የሚወጣ የሚገባ ልጅ አለ። ያለ ስርዓት ይወጣል፣ ያለ ስርዓት ይገባል። አስተማሪን አያስፈቅድም። ይመጣና ይታይና ሹልክ ብሎ ይሄዳል። በኋላ አንድ አስተማሪ ሊመክረው ሞከረ መሰለኝ፣ ሙልጭ አድርጎ ሰደበው። አንተ ምናምን እዚህ ለማውራት ስለሚከብድ መናገር አልፈልግም። ከዛ ሄዶ ለዳይሬክተሩ ነገር ያ ልጅ ይገርማቸው ወጠጤ ነው በቃ። ከዛ በኋላ የኢትዮጵያ ባንዲራ ሲሰቀል የኢትዮጵያ ብሔራዊ መዝሙር ይዘመራል እና ተሰልፈን ነው በትምህርት ደረጃችን ዘምረን የምንገባው። ከዛ እዛ ቦታ ላይ እንዲቀጣ ተደረገ። አይቀጡ ቅጣት ለሌሎች መማሪያ ሆኖ ወደ 20 ቂጡ በመጥረጊያ እንዲህ እያለ ወለቅ ጫራውት በተማሪ ፊት ተቀጥቶ ወደ ክላስ ገባ እና በዓለም እንኳን ካሪኩለም አለ ይሄ። በእግዚአብሔር ቤት ደግሞ ሊኖር ግድ ነው። ባትፈልገውም ይመጣል ይህ አይነት ነገር። በቃ እንደ ሰለሞን ያሉ ሰዎች የቤቱን ስርዓት በስጋ ፋናው ሳይሆን በስጋ ለምን አልተሰማው ምናምን ብለው ሳይሆን እግዚአብሔር አስነስቷቸው ለቤቱ ክብር ቀንተው በቃ ሰለሞን እኮ ጌታን ያስነሳው በዳዊት ዙፋን ላይ በዙፋኔ ላይ ያስቀመጠ ብሎ እኮ ዳዊት እንኳን አላስቀመጠውም፣ እግዚአብሔር ነው ያስቀመጠው። አይገባውም ብለው እኮ እና አዶንያስ በፊት ነው እንትን ያለው አስቀመጠው። ከዛ በኋላ ፈራ ይላል። በቃ ምንም ወደ ቀኝ ወደ ግራ የምትለው ጉዳይ አይደለም። ባህሪ ያልተገራ ከሆነ ወይ ደግሞ አመፅ ምናምን ካለ ትፈራለህ። ከዛ በኋላ በሰላም ሂድ ተብለህ ስርዓት ይዘህ ረግበህ ትሄዳለህ ማለት ነው። እና ይሆናል አይምሰለን፣ በጣም ነው የሚሆነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አሁን ግን ልክ እንደ ኤልያስ ጊዜ ነው ያለው። ማለት ኤልያስ ላይ የወደዱትን አደረጉበት ይላል። ባህሪ
ይገርመኛል እኮ በእውነት ይህን ቃል ሳካፍላችሁ በጣም እየተገረምኩ ነው። እና ማቴዎስ 17:12 ላይ ሊመጣ ያለው ኤልያስ ይሄደው እና የወደዱትን አደረጉበት 17:12 ጀምሮ እናነባለን። 17 ቁጥር 12 ኢየሱስም መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ሁሉንም ምን ይላል? ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትንም ሁሉ አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አስተዋሉ ይላል። በኤልያስ መንፈስና ኃይል ይሄዳል የተባለው መጥምቁ ዮሐንስ ነው እና ስለ መጥምቁ ዮሐንስ ነው የተናገረው ኤልያስ ይመጣል ብሎ ያለው። ሁሉንም ያቀናል፣ ነገር ግን የወደዱትን ሁሉ አደረጉበት እንጂ አላወቁትም ይላል። በዮሐንስ ላይ እንግዲህ የወደዱትን ነው ያደረጉት፣ አላወቁትም። ግን ዮሐንስ ምን የሚያደርግ ነው? የሚያቀና ነው። እና አንዳንድ ሰዎች የሚመክሩ የሚገስጹ ሰዎች ስለ ስራቸውን ከመጠን ይልቅ ልናከብራቸው ሲገባ የሚያቀኑ ሆነው ሳሉ አላወቅናቸው እና የወደድነውን አድርገንባቸዋል። ስማቸውን አጥፍተን ዳውን አድርገን አቃለን አሮጌ ናቸው ብለን በእውነት አፍ አውጥተን እንኳን ባንናገር በተግባራችን በየቤተ ክርስቲያኑ የሚገርማቸው ነገር በሶሻል ሚዲያ እኮ ብቻ አይደለም፣ በየቤተ ክርስቲያኑ እንደ ኤልያስ ያሉ ሰዎች በፍቅር ከመጠን ይልቅ ልናከብራቸው ሲገባ የወደድነውን ያደረግንባቸው፣ ሀሳባቸው ከእኛ ሀሳብ ከቸርች ጋር አልሄደም ብለን የወደድነውን ያደረግንባቸው፣ እኛ ባንመታ ሰው ልከን ያስመታናቸው፣ የደበደብናቸው፣ ስማቸውን አጥፍተን በቤት ያስቀረና በጣም ብዙዎች ናቸው። የሚገርማችሁ ነገር የሚያለቅሱ ሁሉ አሉ። የሚገርማችሁ ለአካሉ ጥቅም የሆኑ በረከት የሆኑ ሰዎች በጣም ነው የሚያሳዝነው። በጣም እና አንዳንድ ጊዜ ያስፈራል። የእግዚአብሔር ቤተ ክርስቲያን ያስፈራል። ማረም ማስተካከል በጣም ከባድ የሚሆንበት ሁኔታ አለ። ምክንያቱም ቤቱን እግዚአብሔር ካላረመ ካላስተካከለ አይቻልም። አሉ ሾልከው የገቡ እንደፈለጉ የሚሆኑ የዓለምን ካሪኩለም የሚጠቀሙ ከፈለጉ በቃ በስጋ ክንድ ጸጥ የሚያደርጉ ተደባድበው እንደውም ይሄ ናርሲሲስት የሚባል አስተሳሰብ ያላቸው እነሱ ጥፋተኞች ሆነው አንተን ጥፋተኛ አድርገው ይቅርታ እንድጠይቅ የሚያደርጉ ይቅርታ ካልጠየቀኝ ብለው ለስማቸው እና ከዚህ የተነሳ ተሸማቀው የቀሩ በጣም የእግዚአብሔር ነገር ያለባቸው ኤልያሶች አሉ፣ ዛሬ አሉ። ቤትህን አንተ ራስህ አስተካክል ጌታ ሆይ ብለው እንባቸውን ረጭተው አልቅሰውብን ዝም ያሉ በጣም ብዙዎች አሉ። በጣም ነው የሚያሳዝነው። በጣም ተውለብልበን ተንቀልቅለን በቃ ህይወት የለ ምን የለ ምን የለ በቃ በልምድ የእግዚአብሔርን ቤት በልምድ በአፈት ጮሌነት እና እጅግ ነው የሚያሳዝነው ወዳጆቼ። ዮሐንስን እኮ ጋኔን ያለበት ያሉት ብቻ አይደለም፣ የወደዱትን ሁሉ አደረጉበት ነው የሚለው። ጋኔን አለበት ብለውታል እኮ ማቴዎስ 11 ቁጥር 28 ላይ፣ ሉቃስ 7:33 ሄዳችሁ ማየት ትችላላችሁ። ጋኔን አለበት፣ ኢየሱስንም ጋኔን አለበት ብለዋል። ሰው ምንም አይለው ነገር አለ። ግን የወደዱትን ማድረግ ማለት እኮ እንዳይነሳ፣ እንዳይወድቅ፣ እንዳይሞት፣ እንዳይሽር አድርጎ መተው ማለት ነው። የወደዱትን ማድረግ። አንዳንድ ሰዎች እኮ የወደዱትን ያደርጉብሃል። እኔ አልፈርድም አንዳንድ አገልጋዮች፣ የቆዩ አገልጋዮች ላይ፣ ምክንያቱም ሰው ናቸው፣ ይፈራሉ። ምክንያቱም ብዙ ነገር ዛሬ ገንዘብ የማይሰራው ስራ የለም። በጣም ከባድ። ከዚህ የተነሳ ድምፃቸውን አጥፍተው ወይም በጊዜ ኃላፊነታቸውን አስረክበው ከዚህ ሁሉ ዝም ብልስ? እና በጣም አስቸጋሪ ነው። በጣም አንዴ አንስቻለሁ አቡነ ቴዎፍሎስ የሚባሉ እንዴት እንደሞቱ እና
ተፈራርመው ነው አሳልፎ የሰጣቸው። በጣም ነው የሚያሳዝነው። አስከሬናቸው ከቅድስት ሥላሴ ወጥቶ ጎፋ ገብርኤል ሲሄድ እኔ ተማሪ ነበርኩ። ሲነበብ ታሪካቸው እኔ እንዴት ሽምቅቅ ነው ያሉት እነሱ። እኔ ስለ እነሱ አፈርኩ። አየህ፣ የወደዱትን ማድረግ ማለት ይሄ ነው። አንዳንዴ ጊዜ ይፈቅድና የወደድከውን ታደርጋለህ። የሚጠቅሙ ሰዎች ያለ ጊዜያቸው ይጠፋሉ። ወይ ደግሞ በቃ በእግዚአብሔር ቤትም በቃ ሊጠቅሙ ሲችሉ እንዲያርገን አኮላሽተን ከዚህ ሁሉ እኔ ቢቀርብኝስ ጊዜ እስኪመጣ ልጠብቅ ብለውም ደግሞ ዝም ያሉ ምስኪኖች በጣም አሉ። የሚያሳዝን ነው። አሁን በቃ የወደዱትን አደረጉበት የሚለው በኤልያስ ላይ የሆነ ብቻ አይደለም፣ ዛሬም የምናደርገው ነገር ነው። ዛሬም በጣም በኃይለኛው ያለ ቦታቸው የገቡ ሰዎች ይህን ከማድረግ አይመለሱም። ፖለቲሽያን የሆኑ አገልጋዮች መጥተው ባይደበድቡ ሰው ልከው ያስደበድቡሃል፣ ከከተማ ያባርሩሃል። በቃ የወደዱትን ያደርጉባል። ጸጥ ብለህ እና ጊዜው ምን አይነት ክፉ እንደሆነ በዚህ ማየት ወዳጆች ሆይ እንችላለን። ኤልያስ እንግዲህ የወደዱትን አድርገውበት ነበረ ማለት ነው። አላወቁትም ማለት አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ያላወቁ ሰዎች ያላግጡብሃል። ገና በላህ ላይ አንተም ብሎ አገልጋይ ብለው ምንም የማያደርጉት ነገር አለ ብለው ገፋፍተው። እኔ ከኦርቶዶክስ አልጠብቅም፣ ከወንጌላውያን ቤተክርስቲያን ነው የምጠብቀው። ገና ብዙ የምናየው ነገር አለ። በጣም ደፋር የሆኑ በዘፈቀደ እንደፈለጉ አናፍተው የሚናገሩ ሰዎች አሉ። ጌታ ያስበን፣ ጌታ ያስበን። በእውነቴን ነው የምላቸው። እንዴ ተግሳጽም እኮ ደረጃ አለ። ሳታድግ ጴጥሮስ እኮ ውሃ ወደ ላይ አይፈስም ነው። ውሃ ወደ ላይ ይፈሳል እንዴ? አይፈስም። ጴጥሮስ አሁን ኢየሱስን መገሰጽ ይገባዋል። ነገ ሊክድ ዶሮ ሳይጮህ 3 ጊዜ ትክደኛለህ፣ በተመለስ ጊዜ ወንድሞችን አጽናና ያለው ሁሉ ቢክዱ ብሎ ራሱን ከምሮ ጴጥሮስ ኢየሱስን እስከ መገሰጽ ደረጃ አይሁንብህ ይሄ ነገር፣ ሂድ የሰውን እንጂ እግዚአብሔርን አታስ እንቅፋት ሆነብኛል ብሎ እኮ ነው አንተ ዲያብሎስ ብሎ እንትን ያለው። ነገ ክዶ እንትን ሊል አላውቀውም ሊል ዛሬ ያለ ደረጃ ወደ ላይ ውሃ ወደ ላይ አይፈስም ብለው ይላሉ አባቶችና ወደ ላይ ኢየሱስን ሊገስጽ። አንዳንዶች እኮ እንዲህ ናቸው፣ ወደ ላይ ሊገስጹን የሚፈልጉ ሽቅብ እንደዚህ እያዩ ሊገስጹ የሚፈልጉ አሉ። በጣም እኮ የሚያሳዝን ኦርደሩን ያልጠበቀ በቃ በጣም አሴ ፋሚሊ ብትል በቤተ ክርስቲያን ደረጃ ብትል የማይገባቸው ሰዎች መጥተው ሲናገሩ ልብ ይሰብራል፣ ልብ ይሰብራል። እና መገሰጽም መምከርም ሆነ እንትንም ካስፈለገ እድሉ የሰጣቸውና ጌታ የፈቀደላቸው ሰዎች ነው ሊያደርጉ የሚገባው። ተጠንቅቀው እንደውም አንተም እንዳትፈተን ወንድምህን በየዋሃት መንፈስ አቅናው ነው የሚለው። አንተም እንዳትፈተን ራስህን ጠብቅ። የገላትያ መጽሐፍ ሁሌ የሚነበብ የሚታወቅ ቃል ነው። ክብር ለእግዚአብሔር ይሁን። አንተም እንዳትፈተን ራስን ጠብቅ። ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ መንፈሳዊያን የሆናችሁ ነው የሚለው። በበደል የተገኘውን ለማቅናት መንፈሳዊ መሆን ይጠይቃል። ተነስተ በዘልማድ የምትናገረው ነገር አይደለም እንዴ። ቀኝና ግራህን ሰዓት ላይ የተዋረደውን ከመልካም ሰዓት ላይ ገና በጡጦ እያለ የቆዩ ሰዎችን ተነስተ ትናገራለህ እንዴ? ትገስጻለህ እንዴ? እና ዛሬ ግርም ብለው ነው በቃ አንዳንድ ሰዎች ተደርበው መጥተው ይናገሯል። የሚገርም ነገር ሌላውን ተደርበው የንቀታቸው ንቀት፣ ከዛ እግዚአብሔር ያስተምራቸዋል። በጓዳ ለጓዳ ይመዠልጋታል። የሚገርም ነገር ቆንጥጦ
ተምራ ተሰርታ አትናገርም። ታዲያ የተቆነጠጠችበትን መቆንጠጥ እሷ ነች የምታውቀው። ላትናገር ገስጾ ጌታ በጓዳ አርሞ ያስተካክሎ ያቆማታል መልሶ። እና እንደዚህ አይነት ዋልጌ የሆኑ ሰዎች አግባባዊ ባልሆነ ልክ ጴጥሮስ ኢየሱስን እንደገሰጸ የሚገስጹ ሰዎች አሉ። ይገስጻል። እዚህ ሚዲያ ላይ ሁሉ ሲገስጹ ያለው ትልልቅ አገልጋዮች አላጠፉም ማለት አይደለም እነዛ አገልጋዮች። ነገር ግን አንተ ማነህ ትላንት ተነስተህ ለስንት ዓመት ሲያገለግል የኖረውን ሰው ስተት ብታይበት ጸልይለት እንጂ ትገስጽ ዘንድ አንተ ማነህ? እኔ ሌላ ቀርቶ ደረጀ ከበደን እንኳን ለመናገር ይከብደኛል። እሱ ያለፈበት መንገድ ብዙ መንገድ ስላለ ዛሬ ላይ ያለውን ነገሩ የከፋ እንኳን ቢሆን እግዚአብሔር የሚናገሩትን ሰዎች እንዲያስነሳለት ወይ ደግሞ የሆነ ድምፅን እንዲልክለት ጸልያለሁ እንጂ እንደው ከፍ ዝቅ አድርጌ በጣም ይከብደኛል አንዳንዴ በእውነት። እና ለመገሰጽ መንፈሳዊ መሆን ይጠይቃል። መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት የሚለው እንጂ ገስጹት፣ አበሻቅጡት አይልም። ሲዘነጥሉ ሳይ ድንገት ነው አቅኑት። አንተ ደግሞ እንዳትፈተን ራስን ጠብቅ። እንደውም ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ ነው የሚለው። ሸክም ሳትሸከም ግሳጼ ግርም እኮ ነው የሚለው በእውነት። እና አንዳንድ ጊዜ በቃ ይህንን ትውልድ ለማገልገል ራሱ ልብህ አይነሳም። ይህ ነገር ያዋረደኝስ ትልና ትፈራለህ። በቃ አወቅን ብለን አንድ ሁለት ጥቅስ አውቀን ተውለብልበን ስንት ዓመት የቆዩትን አገልጋዮች በማዋረድ በመገሰጽ አሸማቀን ያስቀረን በጣም ብዙ ነው። ኦርቶዶክስን እዚህ ጋር ደግሞ እንዘልፋለን። በጣም ወንጌላውያን ቤተክርስቲያን ፕሊስ፣ በቃ እኔ ስለምወዳችሁ ነው የምናገረው። ይሄንን በቃ እንታረም፣ በእውነት እንታረም እንዲህ እና ለመገሰጽም ለመምከርም እኮ መንፈሳዊ መሆን ይጠይቃል። በመካከላቸው የሚገስጹትን የሚደክሙትን ታውቁ ዘንድ የተባለው ለዚህ ነው። ከፊት ይልም ታከብሯቸው ዘንድ የሚለው ለዚህ ነው። ልናውቃቸው ይገባል። ማንም ሰው ተነስቶ ሊገስጽ አግባብ አይደለም። ልናውቅ ይገባል። እንደፈለግን ተነስተን ትንቢቱን መናገር፣ እንደፈለግን ተነስተን የተለያየ ነገር ማድረግ፣ እንደፈለግን ተነስተን የቆዩትን ሰዎች መድረክ ላይ በገበያ በአደባባይ ማዋረድ፣ ይህ መንፈሳዊነት አይደለም። ቤቱ ጎሏል ማለት ነው። ቤቱ ጎሏል፣ ወድቋል። የቤቱ ክብር ወድቋል ማለት ነው። አባቶች እንግዲህ ከበገና ተሽረዋል ማለት ነው። በጣም ነው የሚያሳዝነው። በዚህ በሰቆቃው መጽሐፍ ላይ በጣም የሚያስደነግጥ ሀሳብ አለ። ዛሬ እወርድባችኋለሁ። በቃ እውነቱን መናገር ስላለብኝ በቃ ማረፍ እፈልጋለሁ። ይህን ተናግሬ እግዚአብሔር የተባረከ። ለምን የፈለጋችሁትን አትሆኑ። ክብር ለእግዚአብሔር ይሁን። አባቶች ከበገና ተሻሩ ይላል እኮ። በቃ በጣም የሚያሳዝን ነው። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንን እይ። ሰቆቃ 5 ላይ አስብ ይላል። ቤቶች ለሌሎች ሆኑ፣ ድሃ አደጎች አባት የሌለን ሆነናል። እናቶቻችን መበለቶች ሆነዋል። ውሃችን በብር ጠጣን፣ እንጨታችን በዋጋ ገዛን እያለ ከዛ በኋላ ምን ይላል መሰላችሁ? እግዚአብሔር አምላክ የተመሰገነ ይሁን። ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሻሩ። የልባችን ደስታ ቀርቷል፣ ዘፈናችን ወደ ለቅሶ ተለውጧል። ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሻሩ። አየህ፣ ምርኮ ሆኖ ሰው ሲሄድ እንዲህ ነው። በቃ ሽማግሌ ከአደባባይ የሚሻርበት ጉባኤ ምን ይሰራል? ሽማግሌ አልባ የሆነ ጎልማሶች ከበገናቸው ሲሻሩ፣ የልብ ደስታ ሲጠፋ፣ እንዲህ እግዚአብሔር የቤቱን ስርዓት ይመልስ እንጂ በምርኮ የወደቀ ህይወት ማለት ነው። ስለዚህ ፕሊስ ይሄ ሊሆን አይገባም። ወደ ላይ ቀና ብሎ መናገር አግባብ አይደለም። እንኳን አይደለም መንፈሳዊ ሰው፣ በእድሜ የሸመገሉ ሰዎችን እንኳን ቀና ብለን ልንናገር ተገቢ አይደለም። እንደውም ተነስተን፣ አንዳንድ ሰዎች እኮ ተነስተው ቦታ ይለቃሉ።
ባስ ላይ እንኳን ለምሳሌ ትልልቅ ሽማግሌዎች ተነስቶ ቦታ ሲለቅ ያ ሽማግሌ ይባርካል። ስለዚህ መልክ ሊኖረን ይገባል እውነት ለመናገር እና የሚገስጹ ሰዎች የቆዩ በአገልግሎት የከረሙ እነሱን ልናውቅና ስለ ስራቸውም ከፊት ይልቅ ልናከብር እንጂ እንደፈለግን ማንም ሰው እየተነሳ በየሚዲያው አልፎም በቤተ ክርስቲያን ሊገስጽና እንደዚህ ሊናገር አግባብ አይደለም። ይሄ ሽማግሌ ከመሻር ጎልማሶችን ከበገናቸው ከመሻር የማይተናነስ ነው። የልብ ደስታን የሚያስቀር ነው። አግባብ አይደለም። ነውር ነው። ነውር ነው። በዚህ የሃይማኖት ቤቶች ሊበልጡን አይገባም። የቤቱን ክብር በጸሎት ልንመልስ ይገባል። በትምህርት ባይሆን እንኳን በጸሎት በእንባ ልንመልስ ይገባል እና ትውልዱ በጣም በጣም ከባድ በቃ ድነናል በሚል መንፈስ መከባበር የሌለበት እርስ በርስ በጣም እኮ የሚያሳዝን ነው በእውነት። እና ጌታ ኢየሱስ ክርስቶስ ደግሞ እንዲህ አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 23 ላይ የተናገረው አንድ ነገር አለ። ፈሪሳውያንን የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነ ሰውን ሁሉ ሁለንተናውን በሰንበት ጤናማ ስላደረግ ትቆጡኛላችሁን? አግባባዊ ቁጣ አይደለም የሚቆጡ የነበረው። አያችሁ፣ የሙሴ ሕግ እንዳይሻር በሰንበት መገረዝን ይቀበላሉ። ነገር ግን ኢየሱስ ሁለንተናውን ጤና ሲያደርግ ሰንበትን ሻረ ብለው ይቆጡ ነበር። ያ ቁጣ አግባባዊ መሆኑን አለመሆኑን በመረዳት ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ አላቸው። ቅን ፍርድ ፍረዱ። አግባባዊ ያልሆነ ቁጣ መገንፈል የሚገነፍሉ አሉ። ከሜዳ ተነስተው በቃ አየህ፣ ያለ ደረጃ የምትናገር ከሆነ አልበሰልክም። ከሜዳ ተነስተ ነው እንደፈለክ የምታናፋው ወይ ተልከ በሰው ነውር ነው ወዳጆቼ። በቅን ፍርድ ፍረዱ እንጂ በመልክ አትፍረዱ ብሎ ያለው ጌታ ኢየሱስ ከዚህ የተነሳ ነው። ስለዚህ ለዚህ ነገር በጣም ጥንቃቄ ልናደርግ ይገባል። ቁጣ የእግዚአብሔርን ጽድቅ አይሰራም። ተቆጡ፣ በቁጣችሁ ላይ ፀሐይ አይግባ፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ እያለ ነው የሚናገረው እና ኢየሱስም ላይ ይሄ ነገር ደርሷል። የሚገርማችሁ ነገር ጴጥሮስ ብቻ ሳይሆን እነዚህ ፈሪሳውያን የሚቆጡት ነበር ኢየሱስን። አሉ ዛሬ እንደዚህ አይነት ፈሪሳዊ የሆኑ ሰዎች እንደዚህ ዝም ብለው ከሜዳ ተነስተው የሚቆጡ ስማቸው አገልጋይ፣ ፓስተር፣ ሐዋርያ፣ ነቢይ ምናምን የሚባሉ ነገር ግን ዝም ብለው የሚቆጡ ፈሪሳዊ፣ በመልክ የማይፈርዱ አሉ። ይህ አግባብ አይደለም። በእውነት ከቁጣችን መለስ ልንል ይገባል። እንደውም ያን ሰው ሄደን ከመናገራችን በፊት እንጸልይለት እስቲ በመጀመሪያ አይደለ እንዴ? በእኛ ቁጣ ምንም የሚፈጠር ነገር የለም አይደለ እንዴ? ለመቆጣትም እኮ ሳሙኤል ወዲያው ሄዶ እኮ ሳኦልን ተቆጣ እንዴ? ጸለየ፣ ሌሊቱን ሙሉ ጸለየ ነው። ሲጸለይ አደረ ይላል። እግዚአብሔር ተቆጥቶ እንኳን ሲመጣ ከዛ በኋላ ነው አላበጀህም ብሎ ያለ። ሳንጸልይ እና ከራሳችን ጥቅም አኳያ አሁን እነዚህ ፈሪሳውያን ከጥቅማቸው አኳያ ነው የተቆጡት። በቅን ፍርድ ፍረዱ እንጂ በመልክ አትፍረዱ ያላቸው ለዚህ ነው። የእነሱ ሲሆን ትክክል ናቸው። የኢየሱስ ሲሆን ግን ሁለንተና ጤና ሲያደርግ ሰንበትን እንደሻረ አድርገው ቆጥረው ከግል ጥቅምና እንትን የተነሳ ያስታውቃል። እንዲህ አይነት ቁጣ የሚቆጡ በቤተ ክርስቲያን አሉ። ይሄ ተገቢ አይደለም። በዚህ ምክንያት ሰውን የሚያሰናክሉ ከእግዚአብሔር ቤት የሚያሸሹ በጣም ብዙ ሰዎች አሉ። ሊታረሙ ይገባል። በእነሱ ቁጣ የእግዚአብሔርን ጽድቅ አይሰራም። ሰው ለመናገር የፈጠነ ለቁጣ የዘገየ ይሁን ይላል እኮ ያዕቆብ መጽሐፍ ላይ። የሰው ቁጣ የእግዚአብሔርን ጽድቅ እንደማይሰራ ይናገራል። ጥቅሷን ከሳነብ ነው አሜን የምትሉት አይደል? እንግዲህ ላንብበው። መቼ እግዚአብሔር የተመሰገነና የተባረከ ይሁን። ክብር ለእግዚአብሔር። ስለዚህ ወንድሞች ሆይ ያዕቆብ መልእክት ምዕራፍ 1 ቁጥር
9 ላይ ነው። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣ የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል። ለመናገር ሰው ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። አይደለም ለቁጣ ለመናገር የዘገየ ይሁን ነው የሚለው። ታዲያ ለመናገር እንዘገያለን? አይደለም ልንቆጣ፣ እኛ ለቁጣ ነው የምንፈጥነው፣ እንኳን አይደለም ለመናገር የዘገየ ይለናል መጽሐፍ። ስለዚህ ልክ ቢኖረን አይ ቲንክ ጥሩ ነው ብዬ አስባለሁ። ሰዎች በእግዚአብሔር ቤት ይደጉ፣ እየተሳሳቱም ቢሆኑ ይደጉና ከስህተቶቻቸው እየተማሩ ይሄዱ። በጣም አንገንፍል፣ አንቆጣ። በጣም በአላግባብ ምናምን ተነስተን በቃ ለመፈራት ከራስ ጥቅም የራሳችን ሲሆን አንቆጣም። ግን ሌሎችን ግን በቃ ለማሸማቀቅ የራስን ክብር ለመጠበቅ ብለን የምናደርጋቸውን ነገር ልንተው ይገባል። እና ባለቤቱን ኢየሱስን እንኳን ሳይቀር እነዚህ ፈሪሳውያን ከጥቅማቸው አኳያ የተቆጡትን በቅን ፍርድ ፍረዱ እንጂ በመልክ አትፍረዱ ያለው ከዚህ የተነሳ ነው። አዎ፣ ስለዚህ የሚገስጹ ሰዎች ራሳቸው በመጀመሪያ ሊታወቁና ከመጠን ይልቅ ልናከብራቸው ይገባል እንጂ ማንም ሰው ገሳጭ ሊሆን አግባብ አይደለም። አዎ፣ እንደ ጴጥሮስ ከሜዳ ተነስቶ ማለት ነው። ገሳጭ ነን። አሁን እኛ ገሳጭ በሚዲያ እንገስጻለን፣ በቤተ ክርስቲያን እንገስጻለን፣ ግለሰብ ቤት መተን እንገስጻለን። በቃ የመሰለንን ተናግረን በቃ ፈርደን ለመናገር ለቁጣ የዘገየ ይሁን ያለን መጽሐፉ ነው፣ ዮናስ አይደለም። ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን ነው የሚለን። ይሄ ሊገባን ይገባል። ሌላው በምኩራብ አለቃ የተካሄደውን ደግሞ ሉቃስ 13 ሄደን ብንመለከት ተመሳሳይ ሀሳብ ነው የምናገኘው። በምኩራቡ አለቃ ቁጣና ምላሽ ኢየሱስ በሰጠው መልስ የሆነው ነገር ነበረ። በጣም የሚገርም የተቃወሙትም ሁሉ አፈሩ ብሎ ይናገረናል። የተቃወሙትም ሁሉ አፈሩ ማለት እንግዲህ 18 ዓመት ጎብጣ የነበረች የድካም መንፈስ የነበረባትን ሴት ነው ኢየሱስ የፈወሰው። ስለዚህ አንቺ ሴት ከድካምሽ ተፈተሻል ባለ ጊዜና እጁን በጫነባት ጊዜ ቀጥ አለች ይላል። እግዚአብሔርንም አመሰገነች። የምኩራቡ አለቃ ግን በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡ ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም ብሎ ለሰንበት የተቆረቆረ መስሎ የጌታ የኢየሱስን አገልግሎት ነው የተቃወመው። ያን ጊዜ ኢየሱስ ምሳሌ ሰጠ። በሰንበት በሬው ወይ አህያው ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከእስራት ልትፈታ አይገባምን አለው። ይህንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ለምን አፈሩ? በሰንበት ይሄ ፈሪሳዊ እኮ ይህንን የፈውስ አገልግሎት ይቃወም እንጂ በሬ ወይም አህያው ሲጠማ ወስዶ ወደ ውሃ የሚያጠጣው እሱ ነው። ጉድጓድ ሲገባ ያወጣዋል። ነገር ግን እዚህ ጋር የ18 ዓመት ሰይጣን ያጎበጣትን ሴት ኢየሱስ ስለፈወሰ ለሰንበት የተቆረቆረ መስሎ ይህንን ንጹሕ አገልግሎት የህይወት አገልግሎት መቃወም ጀመረ። ስለዚህ ኢየሱስ አወጣዋ። ያንን ወደ ጉድጓድ ይወስደው የለምን ብሎ የሚያደርገውን በየዕለቱ በሰንበት የሚሰራውን ስራ ሲገልጥበት የተቃወሙት አፈሩ ይላል። እንዲህ አድርጎ አሳፈራቸው ኢየሱስ። እና የሰይጣን ሸሪክ ሆኖ ይሄ ሊቀ ምኩራብ የምኩራብ አለቃ ሸሪክ እና እንዲህ አይነት ቁጣ አለ። ከጥቅም አኳያ የሆነ ቁጣ፣ አግባባዊ ያልሆነ ቁጣ፣ የማይፈቅድላቸው ሰዎች ያላደጉ ሰዎች የሚቆጡት ቁጣ፣ ጴጥሮሳዊ ቁጣ። እንዴ መቆጣትም እኮ ካለባቸው ያለፉ ሰዎች ይቆጡ፣ ያደጉ ሰዎች የምናውቃቸው ሰዎች ይቆጡ እንጂ እንደው ማንም ሰው ተነስቶ ከሜዳ ከመንገድ ተነስቶ ሊቆጣ አግባብ አይደለም። እና ዛሬ በእግዚአብሔር ቤት የሚቆጡ እነማን እንደሆኑ አይታወቅም። በጣም ነው የሚያሳዝነው።
ከፓርቲ ተነስቶ ከጥቅም ተነስቶ ከቡድንተኛ ሆነው መጥተው የሚቆጡ አሉ። አግባብ አይደለም በእውነት። ሃይማኖት ቤት እንኳን ያሉ አንዳንድ ሰዎች እኮ በዛም ብዙ ታግሰው ምን ብለው ጠርተው ከዛ መክረው ከዛ በኋላ ነው ቀስ ብለው የሚቆጡት እና ያቁታል መልኩን ማለት ነው። እዚህ ግን መልክ ጠፍቷል እና ያሳዝናል በእውነት በጣም። እና ሳየው በጥቅሉ ሽማግሌዎች ከአደባባይ የተሻሩበት፣ ጎልማሶች ከበገናቸው የተሻሩበት ጊዜ ላይ ያለን የምርኮ ጊዜ ነው የሚመስለኝ። እና ያስበን እግዚአብሔር ያስበን። የቤተ ክርስቲያን መልክ ይመለስ ይመለስ። በእውነት ቁጣን ከመጥላት አይደለም እኔ ይሄን የምናገረው። ሰዎች ይቆጡ ጥሩ ነው፣ ነገር ግን በአግባቡ ለማቅናት በየዋሃት መንፈስ ራሳ አንተም እንዳትፈተን ነገ እነሱ ሊዋረዱበት በሚችሉበት መንገድ ገንፍሎ መሆን አግባብ አይደለም እና ይሄንን ለማለት ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እንግዲህ ጌታ በልቤ የሞላውን እውነት አካፍያቸዋለሁ። ጌታ ኢየሱስ ያስበን፣ ይመልሰን፣ ልከኞች ያድርገን። እግዚአብሔር አምላክ ስሙ የተባረከ። ብዙ ነፍሳት እንዲድኑ መልክ ያላት ቤተክርስቲያን፣ የክርስቶስን መልክ የምታሳይ ቤተክርስቲያን እግዚአብሔር ያምጣ። ወንጌላዊቷን ቤተክርስቲያን ይሞሽራት ጌታ፣ ይሞሽራት፣ እንደገና ኩል ይግዛላት፣ ይኳላት ብዬ እጸልያለሁ። ጌታ ሆይ ስላሰማህን መልእክት እናመሰግንሃለን። ስለተናገርከን እውነት ክብር ላንተ ይሁን። ጌታ ሆይ በኢየሱስ ስም ፈውሰን እባክህ። ይሄ ቃል ዝም ብሎ ጆሮ ውስጥ ገብቶ የሚወጣ አይሁን። ጌታው ልብ ውስጥ ይግባ፣ ብዙ ሰዎችን ይፈውስ ይፍታ ብዬ ጸልያለሁ። ክብር ሁሉ በሰማይ በምድር ላንተ ይሁን። ጌታው የተናገርከኝን በአግባብ ጌታው ተናግሬያለሁ፣ ለህዝብ አድርሻለሁ። ተመስገን የኔ ጌታ። ራሴን ላንተ ሰጠው። በዚህ እውነት ውስጥ እኔም እንድኖር እርዳኝ። ስምህ ብሩክ ይሁን ለዘላለም። ከፍ አደርጋለሁ፣ አመሰግናለሁ። በኢየሱስ ክርስቶስ ጌታ ስም ጸለይኩኝ፣ አሜን። ተባረኩ። ወዳችኋለሁ። ዘመናችሁ የተባረከ ይሁን። አሜን።